ነገር ግን በዚህ በነዳጅ ዙሪያ ላይ ብዙ ተዋናይ ያለበት ነው። ለአሽከርካሪው ተብሎ የሚሰጥ ነዳጅ የለም። ለቀሪውም ባለሀብት ተብሎ የሚሰጥ ነዳጅም የለም። ይህንን በየቦታውን የአሽከርካሪውን ስም ማጥፋት ተገቢ ነው ብለን አናምንም። ያውቃሉ እኮ ምን ያህል ደሞዝ እንደሚከፍሉ ያውቃሉ። ምን ያህል አበል እንደሚከፍሉ ያውቃሉ። ለአንድ መኪና ምን ያህል ወጪ እንደሚወጣ ያውቃሉ። በደብዳቤም ሆነ በአካል ሄዳችሁ የጠየቃችሁት አካል አለ? በእያንዳንዱም ላለመቸኮል፣ በተለይ እድሜም እየገፋ ሲሄድ የተረጋጋ ትሄዳለህ። አሽከርካሪው እንደ ባለቤት አሁን እንደ ጉዞ የምናቀርበው ጥያቄ ለአሽከርካሪው መብት ሊሰጠው ይገባል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቴዎስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? እነሆ ፕሮግራማችን ጀምረዋል። ቴዎስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። የዛሬው እንግዳችንን ከማስተዋወቃችን በፊት በተለይ በሚኒስትሮች ምክር ቤት ደንብ ቁጥር 557/2016 ዓ.ም የወጣውን የተወሰነውን የህጉን ክፍል እናስተዋውቃችሁ። ከዚህ ቀደም የተወሰኑትን አንስተናል። በየፕሮግራሞቻችን ወደ እናንተ እያነሳን እንቀጥላለን። አንደኛው ለአውቶቡስ ለህዝብ ማመላለሻ አውቶቡስ የተፈቀዱ መንገዶች ላይ ማሽከርከር በህጉ እንደሚያስጠይቅ አስቀምጧል። እንዲሁም ደግሞ የተሽከርካሪያችን የውጭ ክፍል ላይ ሰዎችን እየጫነ ሰው በደንቡ በህጉ የሚያስጠይቅ መሆኑን አስቀምጧል። ከዛ ባሻገር ደግሞ ደንብ ቁጥር 554/2016 ሶስተኛ ወገንን በተመለከተ በተለይ የትራፊክ አደጋ ደርሶበት ወደ ሕክምና ተቋም የሚሄድ ማንኛውም ተጎጂ በመንግስትም ሆነ በግል ጤና ተቋም አስቸኳይ ነፃ የሕክምና የማግኘት መብት አለው። ከዚህ ቀደም 2000 ብር ነበር። አሁን ደግሞ እስከ 15000 ብር ነፃ የአስቸኳይ ሕክምና እንደሚያገኝ አስቀምጧልና ይህንን የማያደርግ የግልም ሆነ የመንግስት የጤና ተቋም በህጉ የሚጠየቅ መሆኑንም እንዲሁ ለማሳሰብ እንወዳለን። አደጋ ሲደርስ ማንኛውም ሰው ወደ ጤና ጣቢያ ሲሄድ ክፍያ እሱም ከቻለ ደግሞ አጠገቡ ያለም ሰው ክፍያ እንደማይፈጸም አውቆ ነፃ አስቸኳይ ሕክምና እስከ 15000 ብር ማግኘት እንዳለበት ተቀምጧል። የዛሬው እንግዳችን እንግዲህ ረጅም ዓመት በማሽከርከር ህይወት ውስጥ የቆዩ ናቸው። እንዲሁም በአንድ የከባድ መኪና አሽከርካሪዎች ማህበር ላይ ምክትል ሊቀመንበር ሆነው እየሰሩ ይገኛሉ። እስቲ ራሳቸውን ያስተዋውቁን። ቀጥሎ ደግሞ ቆይታችንን የሰመረ እንዲሆን እናንሳለን። እሺ፣ ስለጋበዛችሁን እናንተም እናመሰግናለን። የጉዞ ኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ማህበር ምክትል ሊቀመንበር ነኝ። አቶ ተክላይ ኃይሉ እባላለሁ። መልካም ዶስቲ፣ በተለይ ዛሬ ቆይታችንን ከማንሳታችን በፊት 3 ቪዲዮዎችን እንመልከትና ከቪዲዮዎቹ መልስ የተለያዩ ሀሳቦችን እናነሳለን። አብራችን ቆዩ። ይህንን የጥንቃቄ መልእክት ነው። ሼር ኮፒን እንግዲህ ፖስት በማድረግ ለሁሉም ሹፌሮች አድርሱልኝ። እሱ ምንድነው ዝዋይ ከተማ ላይ ወደ ሃይዌይም ስትታጠፉ ከሃይዌይም ወጣችሁ
ወደዚህ ወደ ሻሸመኔ ስትታጠፉ ሲዞሩ በሁለቱም በኩል ልጆች ቆሞ ድንጋይ ጎርሰዋል ጎማ ምናምን ብሎ እንትላሉ። ቼክ ለማድረግም ከፈለጋችሁ በሁለቱም በኩል በር መስታወት ሙሉ ዘግታችሁ ስፕሬስ አብታችሁ ነው መፈተሽ አለባችሁ። ብዙ ሹፌሮች እየተባሉ ነው። ብዙ ጓደኞቻችን እየተባሉ ነው። ስልክ፣ ብር፣ ውስጥ ላይ ሻንጣ፣ ልብስ ምናምን ካለ አየር ላይ ከመች ይዞ እንደሚወርዱ እነሱን ቁጭ ብሎ የሚጠብቅ ባጃጅ አለ። ልክ ጎማ ጋር ደርሳችሁ ሳትመጡ ባጃጁ እነሱን ይዟቸው ይጠፋል። ስለዚህ ባካችሁ ጥንቃቄ አድርጉ። ለሌሎችም እንዲዳረስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ተባበሩኝ። ብዙ ሹፌሮች እየተበሉ ነው። አሁን ዛሬ ጠዋት ቢያንስ በትንሹ 3 4 5 ሹፌር የሚሆን ስልክ ብር ተበላን እያሉ ሰምቻለሁ። እኔም ተበልቼ ስላየው ነው። እኔም ተበልቻለሁ። እባካችሁ አደራ ለሁሉም አድርሱልኝ ይሄን መልእክቴን። ለሴፍቲ ተብሎ የወጣ ህግ ነው ማለት ነው። ትራክ ድራይቨሮች ስንት ሰዓት ይሰራሉ? እኛ ትራክ ድራይቨሮች ዝም ብለን መስራት አንችልም። ህጎች አሉ የምንሰራበት። ያም ህግ ምን ይባላል? 70 hours rule ይባላል። ከዛ 70 hours rule ደግሞ 14 hours rule፣ 11 hours rule፣ 8 hours rule እየተባባለ ይከፋፈላል ማለት ነው። እንዴት ነው የሚከፋፈል? አንድ ትራክ ድራይቨር በሳምንት ውስጥ መስራት ያለበት 70 hours rule ነው። 70 ሰዓት ስራ ላይ ካሳለፈ በኋላ ግዴታ 34 ሰዓት ማረፍ መቻል አለበት። ኦፍ ዲቲ ሆኖ ማረፍ መቻል አለበት ማለት ነው። ከዛ ደግሞ መጠቀም ያለበት 14 ሰዓት ነው። ይህ 14 ሰዓት 11 ሰዓት ውስጥ በመንዳት ሲያሳልፈው 3 ሰዓቶቹን ደግሞ ፔፐርወርክ በመስራት በመጫን በማራገፍ ይጠቀምበታል ማለት ነው። ከዛ 11 ሰዓት ውስጥ ደግሞ ስትሬት መንዳት የሚችለው ሳር 8 ሰዓት ብቻ ነው ማለት ነው። 8 ሰዓት ከነዳ በኋላ አንድ ትራክ ድራይቨር ለ30 ደቂቃ ኦፍ ዲቲ አድርጎ ማረፍ መቻል አለበት ማለት ነው። ይህንን ከጨረሰ በኋላ ከዛ ለ10 ሰዓት ደግሞ መተኛት አለበት የሚል ህግ አለ ማለት ነው። ለሴፍቲ ተብሎ የወጣ ህግ ነው ማለት ነው። ይህንን ህግ ብዙ ሰው ተገቢ አይደለም፣ ለመጫን ለማራገፍ ብዙ ሰዓቶች ይወስዱብናል፣ ለትራክ ድራይቨር የሚሆን አይደለም ብሎ ብዙ ክርክር ይነሳበታል። ትራክ ድራይቨሮች እናንተስ ምን ትላላችሁ? ኮመንት ላይ ይህንን በተመለከተ ያላችሁን ሀሳብ አጋሩ። ድሪቭን ባዮብ ነኝ ከትራይ ብራዘርስ። ሲዩ ባይ ኔክስት ቪዲዮ። መልካም ዶስቲ ቪዲዮቹን አይተን ተመለስን። አንደኛው ቪዲዮ በተለይ የከባድ መኪና አሽከርካሪዎች በተለያየ ቦታ ለእርዳታ የሚሆን ለምንም እንዲሁም በሌሎች እንትን ሲቆሙ የመሰረቅ እድል እንዳይገጥማቸው እየገጠማቸውም ስለሆነ ያንን ለማሳሰብ ነው። ይሄኛው ዝዋይ ባቱ አካባቢ እንዳትቆሙ፣ በዚህ በግራም በቀኝም ልጆች ድንጋይ ጎማውን ይዞባቸዋል በሚላችሁ ሰዓት እንዳትቆሙ፣ ከቆማችሁም መስኮታችሁን ዘግታችሁ ረዱ የሚል ለሌሎች እኔስ ምን አገባኝ ብሎ መሄድ ይችላል። ነገር ግን ይሄን አላደረገም አሽከርካሪ። አንዱ እሱን ያየነው ቪዲዮ እስቲ ስለሱ። አሁን ካየነው ቪዲዮ አሁን እንደገለጽከው በባቱ አካባቢ አንድ አሽከርካሪ ቪዲዮን ያስተላልፈልን መልእክት እንዳየነው ቅድም እንደተናገርከው ምን አገባኝ ብሎ መሄድ ይችል ነበር። እነዚህ በተለያዩ ቦታዎች የሚከሰቱ ነገሮች ስለሆነ አሁንም አሽከርካሪ ከእንደዚህ አይነት ጥቃት እንዳይደርስበት አስተውሎ እንደዚህ አይነት ነገር በሚባልበት ሰዓት እንኳን በአግባቡ ከወረደም ጥንቃቄ አድርጎ የተባለውን እውነትን በመኪና ላይ ድንጋይ ገብቶ ከሆነ መኪናው ላይ ጉዳት ሊያደርስ ወይ ደግሞ ዕቃ ሊሰብር ስለሚችል የተለያየ ነገር ሊያጋጥም ስለሚችል ካመንበት በትክክል ያሉበት ቦታ ኮንዲሽን በማየት መውረድ ካለባቸውም ጥንቃቄ አድርጎ እንዲወርዱ ያስተላለፈ መልእክት ነው። ይሄ ደግሞ በተለያየ ቦታ የሚከሰት ነገር ስለሆነ የዚህ አሽከርካሪ መልእክት በተገቢነቱ እንወስደዋለን። በተደጋጋሚ ይህ ነገር ሲያጋጥም በተለያየ ምክንያት በመኪና በመዝጋት እንደዚህ ሆነሃል በማለት የሹፌሩን ስነልቦና በመስረቅ ቀጥሎ ያለውን ድርጊት ይፈጸማል በየቦታው እና ለምሳሌ ይህም ብቻ ሳይሆን በየቦታው ተሽከርካሪ በፍጥነት እየሄድክ እያለ ቀድሞ አልፎ መንገድ እየዘጋ አንተ አደጋ እንዳይከሰት ወይ ደግሞ ምን ሆነ ነው ብለህ ወምረህ በተሰረቀ ቁጥር ከኋላ ደግሞ በተለይ በጭነት መኪኖች ይህ ከፍተኛ ህገወጥ የሆነ ድርጊት ይፈጸማል። በአንዳንድ ኃላፊነት የጎደለባቸው ሰዎች ይከሰታሉ እና ይህንንም የዛ ተጓዳኝ ነው። ልክ ይሄ ነገር ያየነው
የዚህ አካል ስለሆነ ጥንቃቄ እንዲያደርጉ የተላለፈ መልእክት ነው። መልካም። ችግር ካለው ደግሞ የአካባቢ አካሎች እንደዚህ አይነት አሽከርካሪዎች መረጃ ብዙ ሌሎችም አሉ መረጃ ለሌሎች አሽከርካሪዎች የሚሰጡና ከልብ እናመሰግናለን። ሌላኛው ቪዲዮ ደግሞ በተለይ አሽከርካሪዎችን ለመፈተን ይመስላልና መፍቻ ካላችሁ እያለ የሚለምንበትን አሽከርካሪ አይተናል። ከተወሰኑ ተሽከርካሪዎች አንዱ አሽከርካሪ ብቻ ቆመለትና ምንድነው ይሄስ የታዘቡት? ይሄ አሁን በዚህ ዘመን ትክክለኛ ያልሆነ ነገር አሽከርካሪውን መተባበር ሲገባው ከተለያየ አንግል ተነስቶ ያለ መተባበር ይታያል። ይሄ አሽከርካሪ ሌላ ተጓዳኝ ቅድም በገለጽነው አይነት ማስተማሪ ሁኔታ ሳይሆን አሁን ይሄ አሽከርካሪ መኪና ቆመዋል፣ ሌላ አካል የለም። ይሄ መፍቻ ተቸግሮ ነው የሚጠይቀው ያለው። ብዙ መኪና አልፎታል። ከብዙዎቹ አንዱ ደግሞ ቆሞ የጠየቀውን እንዲሰጠው አይተናል አይደለ? ግን ይሄ መተባበር እንዳለብን መተጋገዝ እንዳለብን አሁን ለአደጋ ያጋልጣል ወይ ደግሞ ጊዜ የለኝም በሚል ምክንያቶች ሊመጡ ይችላሉ። ግን ይሄ አሽከርካሪ ብቻው ነው መኪና አለ ቆመዋል፣ ብቻውን የቆመውና ያለመተባበር መንፈስ ይታይበታል አለም በትክክል እና ስለዚህ አሽከርካሪውን በአንድን እንደሱ አይነት የስራ ባልደረባ ተቸግሮ ማለፍ የለበትም። የድሮ አሽከርካሪዎች እንደዚህ ያደርጉ ቆሞ ነው የሚያግዙት። ሁሉም ነገር በቃ ሲቸገር አታይም ነበርና አሁን ደግሞ ቅርብ ጊዜ የመጣ ነው። ይሄ የሚያሳየን ያለመተባበራችን አንዱን ለአንዱን አልፎ መሄድ እንደሌለበት ለማስተማር ያደረገው ይመስለኛልና ሌላኛው ቪዲዮ ደግሞ በተለይ በሀገራችን የተለያዩ ህጎች አሉ። እንደ ዓለም አቀፍም አብዛኛው የትራንስፖርት ህጎች ተመሳሳይ ነው። እንደየሀገራችን ነባራዊ ሁኔታ የምንቀይራቸው ቢኖሩም ከዛ ውጭ ግን ምን ያህል ሰዓት አሽከርካሪውን ነርቶ ማረፍ እንዳለበት እኛ ሀገር 4 ሰዓት አሽከርክሮ ማረፍ አለበት ይላል በስልጠናውም ላይ። በተግባር ግን እያየ ነው ያለው። ግን ያ ትክክል እውነት ነው የሚለውን ማየት መፈተሽ ያስፈልጋል። ዓለም አቀፍ ላይ ግን አሽከርካሪው ምን ያህል ማረፍ ያለበት ባለሀብቱ ምኑም ጣልቃ የማይገባበት ሁኔታ አለና ከሀገራችን ሁኔታ አንጻር ይሄንን ወንድማችን ይሄ ሶስተኛ አሁን ያየነው ቪዲዮ የትራፊክ ህግ በዓለም አቀፍ አንድ ነው። ምክንያቱም ህጉ አንድ ሆኖ መተግበርም ካለበት በእኩልነት ነው መተግበር ያለበት። ስለዚህ በሀገራችን ላይ እንደዚህ አይነት ነገሮች ከተወሰኑ ድርጅቶች በተለይ ደግሞ እነዚህ ዓለም አቀፋዊ ማለት እንደ ኦይል ሊቢያ የመሳሰሉት ቶታል የመሳሰሉት ድርጅቶች በከፍተኛ ስልጠና ይሰጣሉ። የስራ ሰዓትም እንደዚህ ከዚህ ሰዓት ከ12 ሰዓት ጠዋት ደግሞ ከ11 ሰዓት አካባቢ ማሽከርከር ያለብህ ይላሉ። የእረፍት ሰዓት በሳምንት 1 ቀን 2 ቀን ይሰጣሉ። ይሄ ግን የተወሰኑ ድርጅቶች ናቸው። አብዛኛው አሽከርካሪ አብዛኛው ባለ ንብረት ለዚህ ፈቃደኛ አይደለም። ከዚህ የተነሳም የአደጋ አንድ ምንጩም ይሄን እረፍት የለውም። መጫኛ ሰዓት ሲጭን ያድራል። ሲጭን ካደረ በኋላ በንጋታው ደግሞ ሲጓዝ ነው የሚውለው። ይሄ አሽከርካሪ ሰው ነው፣ ማረፍ አለበት። ዓለም አቀፋዊ ህግ መከበር አለበት። ደሃነን ኢኮኖሚያችን ምናምን የሚባሉ ምክንያቶች ይቀርባሉ። ግን እሱ አይደለም። የበለጠ በአደጋ የምናጣው ንብረት ብዙ ነውና ይሄም እንደ ህግ እንደ ትራፊክ ህግ ዓለም አቀፍ እስከሆነ ድረስ አገራችንም መተግበር አለባት። ህጉን መከበር አለበት። የእረፍት ሰዓት መወሰን አለበት። በአግባቡ እረፍት አግኝቶ ሲያሽከረክር ነው ንብረቱም ቀሪ ስራውን በአግባቡ ሊያፋጥን የሚችለውና ከአደጋም ነፃ መሆን የሚቻለው። በተለይ እነዚህ 3ቱ ቪዲዮዎችን ተመለከትን። አሽከርካሪዎች በተለያዩ አጋጣሚ የታዘቧቸውን እንዲሁም ደግሞ ማስተማሪያ ይሆናሉ ብሎ ያሰቧቸውን ቪዲዮዎች ወደኛ ያደርሳሉ። በራችን ክፍት ነው። አሁንም ሌሎች ተመልካቾቻችን እንደዚህ አስተማሪ ቪዲዮዎች ሲኖሩ ወደኛ ያድርሱን። እኛም ደግሞ አየር ላይ በመዋል የምንማማርበት ነው የሚሆነው። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰቡ ይሁኑ። ይህ ቲዮስ መልቲ ሚዲያ ነው። በዩቲዩብም እንዲሁም ደግሞ በቲክቶክ ታገኙናላችሁ። ቲክቶክ ላይ ፎሎ እንዲሁም ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። ቆይታችን ይቀጥላል። ምን ያህል ዓመት አሽከረከሩ? የማሽከርከር ህይወት ውስጥ ጉዞ ምን ይመስላል? እኔ ወደ 32 ዓመት አካባቢ አሽከርክሬ ያለው እግዚአብሔር ይመስገን። እውነት ለመናገር በዚህ ረጅም ዓመት የማሽከርከሪያ እድሜ ምንም አይነት አደጋ ደርሶብኝ አያውቅም። ስለእውነት የእግዚአብሔር ድጋፍም ነው። ደግሞ ሚስጥሩ ምንድን ነው? ሚስጥሩን ሌላ ምንም ነገር የለውም። ከተለያየ ኢየሱስ ንጹህ መሆን ነው አንዱ።
ለሙያ ትኩረት መስጠት፣ ሌላ ምንም ነገር አዲስ ነገር የለውም። እኔ ምንም አይነት ተጓዳኝ ነገሮች አልጠቀምም። ከዛም አልፎ በአግባቡ ኃላፊነቴን ለመወጣት እሞክራለሁ። የእግዚአብሔር ኃይል እንዳለ ሆነ ማለት ነው። ስለዚህ አጋጣሚ ይህን ሲል ግን ንጹሕ ሁኜ እስከ መጨረሻ አልዘለቁም። በዚህ በቅርብ ዓመታት አካባቢ የሆነ አደጋ ደርሶ ነበረ። የህይወት አደጋ ነው የደረሰው። እሱም ግን ከኔ ጥፋት አይደለም። በእርግጥ የአንድ ሰው ህይወት ማለፍ አጋጥሞኛል። ሰውየው በእድሜ የገፋ ነው በጣም እና አዳማ አካባቢ ነው፣ አዳማ ከተማ ውስጥ ነው። በጣም ቀስ ብለን ነው የምንሄደው። ሰውየው በርቀት ያለበት ደረጃ ወደ 80 አካባቢ ወይ ደግሞ 75 አካባቢ እድሜ ይጠቃል። በባህሪው እንደዚህ የመጠጣት ነገርና አለው። ታሪኩን በኋላ ስንሰማ አቅጣጫውን ሲያየው ይህ ሰው የሆነ አደጋ ሊደርስ ይችላል፣ አካሄዱን ልክ አይደለም ብዬ ስቆም መጣና መኪናው ላይ በቆመበት ተደግፎ ወደ አስፓልት ወደቀ። ወዲያውን ህይወቱ ለማለፍ ምክንያት ሆነ። በህግ ደረጃ ተጣርቶ ሁሉም ነገር የኔ ችግር አለመሆኑን በህግ ተረጋግጦ ነፃ ወጥቻለሁ። አጋጠመ የሚለው ትልቁ አደጋ ስለዚህ ተሽከርካሪው ቆሞ ነው እንጂ ተሽከርካሪው ሲንቀሳቀሳል። አየሁት፣ ቆምኩ። ልክ ሰውየው ደግሞ ራሱን መቆጣጠር ስላቃተው በቆመበት መጠን ተደገፈ። ያው የሚገባው የህግ አካልም ማጣራት አደረገ። ስለዚህ ዞሮ ዞሮ የሰው ህይወት ቢሆንም በእኔ ከማሽከርከር ችግር ያለ መሆኑን ግን ህግም መፍትሄ። መልካም ዶስቲ፣ በተለይ በማሽከርከር ህይወት ላይ ረጅም ዓመት በማሽከርከር ህይወት ጥንቃቄ አንዱ ነውና ምን አይነት ጥንቃቄ ቢያደርጉ ነው? ከዛ ባሻገር ደግሞ ልክ እነዚህ ቆመው ራሱ ተደግፎ ሰው ወድቆ የሞተበት እንዳለ ሆኖ ነገር ግን አደጋ ሊደርስ ብሎ በእነዚህ አይነት ጉዳዮች አልፌዋለሁ የሚሉት ነገር ለሌሎች አስተማሪ ሊሆን ስለሚችል። አዎ፣ ይሄ ለምን መሰለ፣ አሁን አሽከርካሪ ብዙ ችግሮች አሉበት፣ ብዙ የስራ ጫና አለበት፣ ብዙ የኑሮ ጥያቄ አለበት አሽከርካሪ። አደጋ ደግሞ ኦምረህን ነፃ ካልሆነ መኪና ላይ ገብተህ ማሽከርከር ስትጀምር ከነዚህ ኦምረህ ሊረብሹ የሚችሉ ነገሮች ነፃ ካልሆንክ አደጋ መከሰቱ አይቀርም። ስለዚህ በተቻለ መጠን የእኔ ተሞክሮ ለሌሎች አሽከርካሪዎች የሚጠቅም ከሆነ በተቻለኝ አቅም ሰው ነኝ። በእርግጥ ብዙ ነገሮች ያ ጫና ያ የህይወት እንትንም ከሌላ አሽከርካሪ አይለይም አለን። ግን ራሴን ለመቆጣጠር እሞክራለሁ። በተደጋጋሚ ለአደጋ ሊያጋልጠኝ የሚችል ነገሮችም ሳይገጥመኝ ገርጣ አይደለም፣ ገጥሞኛልም ካለ ግን ከድካም የተነሳ ነው። ረጅም ሰዓት ከማሽከርከር ከድካም የተነሳ ነው። አይንን ይፈዛል። የምትሄድበት ቦታ በተለይ ደግሞ እኔ የነዳጅ ጫኝ ተሽከርካሪ ነው የማሽከረክረው። ሰዓቶቹ ይገድቡሃል። ያንን የሆነውን የሆነ ድርጅት በቃ በሰዓት ነው የምታሽከረክረው። ያለሁበት በረሃ ነው። እዛ ቦታ ላይ መቆም አልችልም፣ ማደር አልችልም። ሰዓቱ ሂደዋል። ሰዓቱ ለመሻማት ሲል ድካም አለ። ለአደጋ የሚያጋልጠኝ ብዙ ነገር አጋጥሞ፣ ነገር ግን በእግዚአብሔር ኃይልም ያው አልፌዋለሁ። ስለዚህ ምንድነው ዋናው ትኩረት ማድረግ ነው። ትኩረት እንዳታደርግ ማረፍ አለብህ። ሰው ነህ። የስራ ሰዓት ለማረፎትን ሲረዱ ምን አይነት ውሳኔ ወሰኑ? በቃ የወሰንኩት ውሳኔ የፈለግኩት ቦታ ባይደርስም የሆነ ለአደጋ የማያጋልጠኝ ቦታ ስደርስ ቆምኩ። ስለዚህ የተወሰነ እረፍት አድርጌ በኋላ ህጉንም ያው የተቀመጠው የስራ ሰዓትም ጂፒኤስም ስላለ አልፌው ሄድኩ። ለምን የግድ እዛ ቦታ ላይ መራብም አለ፣ በረሃ ነው። ስለዚህ በኋላ ሪፖርት አድርጌ ያለው ነገር የሚገነዘበው አካል ተገንዝቦ ብዙም ችግር አልፈጠረም። ስለዚህ ማረፍ እንዳለብኝ ወስኜ ይህንን ያህል ችግሩን ለማለፍ ነው። ሌሎች ብዙ ነገሮች ይገጥመዋል። በተለይ ሌላ ያልጠበቀው አደጋም ይገጥመዋል። ግን አስተዋይና ጥንቃቄህን እዛ ላይ ከሆነ ትወጣዋለህ። ዋናው ነገር ደግሞ እረፍት ማድረግ ወሳኝ መሆኑን ተምሬበታለሁ። በእያንዳንዱም ላለመቸኮል፣ በተለይ እድሜህም እየገፋ ሲሄድ የተረጋጋ ትሄዳለህ። የበለጠ ውጤታማ የሆንኩ ደግሞ በደንብ እያስተዋልኩ መሄድ ስጀምር እንደዚህ አይነት ነገሮች ለማለፍ አልቸገርም። እስካሁን ድረስ እግዚአብሔር ይመስገን አለሁ። መልካም። ሌሎች ምክሮችም ነጥቦችም ካሉ እናነሳለን በኋላ ለአሽከርካሪው። በተለይ እስቲ የነዳጅ መኪና
ቦቴ እንደሚነዱ እንደሚያሽከረክሩ ሁሉ ሰሞኑን እኛም በተለያየ ጊዜ አንስተን ነበረ። አሽከርካሪውን የምንኮንን አሽከርካሪውን የምንጠይቅ ከሆነ በጥናት ላይ የተመሰረተ መሆን አለበት የሚል ሐሳብ ያለና ሰሞኑን በተለያዩ ሚዲያዎች በአዲስ አበባም ጣት የሚቀሰረው አሽከርካሪው ላይ ነው። አሽከርካሪው ከጅቡቲ ሲነሳ ነዳጁ በሙቀቱ መጠን ሊጨምርም ሊቀንስም ይችላል ተብሎ የተወሰነ ራሱ ድርጅቱ ይይዛል። ሁለተኛው ደግሞ ይዞ የሚመጣው ህጋዊ መረጃ አለ፣ ምን ያህል ነዳጅ ተጭኖ እንደመጣ ለማደያው ያስረክባልና ሰሞኑን የምናየው ግን የማደያ ባለቤቶችም አሽከርካሪው ላይ እየጠቆሙ ነውና ራሳቸውን ነፃ አድርገዋልና በዚህ ላይ ምን ተሰማችሁ? ምን ትላላችሁ? አሽከርካሪውስ ምን መብት አለው? ምን መሰለህ፣ እዚህ የነዳጅ በተመለከተ አሁን ባለው ነባራዊ ሁኔታ መንግስትም የተለያዩ አካላትም በዚህ በመካከለኛ ምስራቅ አገሮች የተነሳ የጦርነት ጉዳይ በአገራችንም ከፍተኛ በመንግስትም ከፍተኛ ማስጠንቀቂያ እየተሰጠ ነው። የነዳጅ አቆጣጠብ በአግባቡ እንድንጠቀም ክቡር ጠቅላይ ሚኒስትርም በቅርብ ጊዜ ማሳሰቢያ ሰጥተዋል። እንደ መንግስት ፖሊሲ ስታየው ትክክል ነው። እኛም ያው እንደምታወቀው ሀገራችን ነዳጅ ገዝታ ነው የምታስገባው። በዚህ አሁን የገለጽኩት የተነሳ ጦርነት ደግሞ ሀገራችን ገዝታ እንደምታስገባ ልክ እንከን ይገጥማታል፣ እንደ ማንኛውም ሀገር ማለት ነው። አንድ መሪ ወይ አንድ መንግስት ደግሞ ይህንን ለመወጣት የሚከተላቸው ስልቶች አሉ። ስለዚህ የተላለፉ መልእክቶች ታሳቢ ተደርጎ የነዳጅ ጉዳይ እንደ አዲስ የቆየ ቢሆንም በተደጋጋሚ የሚነሳ ቢሆንም እንደ አዲስ ደግሞ አሁን እሹ ሆኖ ከፍተኛ ትኩረት እየተሰጠበት ነው ያለው በመንግስት ደረጃ። ነገር ግን በዚህ በነዳጅ ዙሪያ ላይ ብዙ ተዋናይ ያለበት ነው። አሽከርካሪውን እንደምታውቀው የራሳችን ድክመት ቢሆንም ያለመደራጀት፣ አንድ ያለመሆን እንደ አንድ ምክንያት በመጠቀም አሁን ሳይሆን የተነሳው ጉዳዩ በነዳጅ ዙሪያ ላይ ከፍተኛ ተዋናኝ ወይ ደግሞ አንዱ ትልቁ ዘርፍ የያዘ አሽከርካሪ ሆኖ እያለ ሀሳቡ እንዳይደመጥ ሳይጠየቅ ትክክለኛ መረጃ እንደባለ ድርሻ አካል ሳይሳተፍ እሱ በሌለበት በተደጋጋሚ ለረጅም ዓመታት እነዚህ ነገሮች እየተከሰቱ መጥተዋል። ነዳጅ ይቀሸባል ይባላል። ከዚህ ያለፈው ጫናው ምን ያህል እንደደረሰ ብነግርህ በጣም ነው የምታዝነው። ህብረተሰቡ ይሄን አሽከርካሪ ይሄን ነዳጅ ይዞ ሲጓዝ እንደ ራሱን ንብረት አድርጎ ነው የሚያየው። እናንተማ እንደፈለጋችሁ እኮ ነው እናንተ ተሰልፋችሁ ነዳጅ ትቀዳላችሁ እንዲህ ይላል። ነዳጅ ይዘህ እንዴት ነዳጅ ትቀዳለህ? ከላዩን እንደዚህ አውርደህ ለምን እንደዚህ አታደርግም? አሁን ይሄ ምንድን ነው? ይሄ በአሽከርካሪው ላይ ስም ማጥፋት በሚል ልገልጸው እችላለሁ፣ ስለ እውነት ከሆነ ማለት ነው። አንድ መኪና አሽከርካሪው አሽከርካሪ ነው። አንድ መኪና ነዳጅ ጫኝ መኪና በህጋዊ የመንግስት ተቋም ሰርቲፊኬት ተሰጥቶት ምን ያህል እንደሚጭን ታውቆ የሚጭንበት ሰርቲፊኬት ይዞ ወደ ሚጭንበት ጅቡቲ ሲሄድ ጅቡቲ ያለው የመንግስት አካል ነዳጅ ድርጅት የሚባለው ሰነዱን አይቶ የሚጭነው ሊትር ታውቆ ያን ሊትር ጭኖ መኪናው ይንቀሳቀሳል። እንደ ጫነ ደግሞ ምን ያህል ሊትር እንደጫነ ምን ያህል ሊትር እንደሚያስረክብ እዛ ጋር ያለው የሚረከበው አካልም ይህን ሊትር የተጻፈለትን ሊትር በአግባቡ ጥራቱም ይሁን ደረጃውም ይሁን ለክቶ ነው የሚረከበው። ይህንን እስካደረገ ድረስ ይህን አሽከርካሪ ምን እንዲያደርግ ነው የተፈለገው? ይህን ሀሳብ ይህንን ይቀሽባል የሚባለው ነገር አንድ መኪና 50 ሺህ የሚጭን ከሆነ 49 ሺህ የሚያስረክብ ከሆነ ሰነዱ ላይ የተጻፈ ነው። አሽከርካሪም ይህ ሰነድ ፈርሞ ኃላፊነት ወስዶ ለዚህ ስራ አሽከርካሪ ሲቀጠር እኮ እናውቃለን። ጠቅላላ ንብረቱን አስይዞ በዋስትና ደረጃ ከሌለውም ከሚያውቀው ለምኑ ነው ስራውን የሚይዘው። ኃላፊነት ደግሞ አለበት። በኃላፊነቱ ደግሞ ይህን መኪና ይሄ ንብረት እኔ ከዚህ ቦታ ላይ ተረክቤ እዚህ ቦታ ላይ
አደርሳለሁ ብሎ ይፈርማል። ከፍተኛ የመንግስት ቁጥጥር ያለበት ኬላዎች አልፎ ህጋዊ ሰነድ ይዞ ወደ ተባለበትን አድርሶ ጉድለት ካለበትም ከፍሎ ካጎደለም ከተባላሸም በዛው ልክ ሪስኩን ኃላፊነቱን ተጠያቂነቱን እሱ ነው። ስለዚህ በህጋዊ ሰነድ በሚያስረክብበት ሰዓት ይቀሽባል የሚባለው ነገር ምናልባት አንድ ነገር አለ። ምክንያቱም የነዳጅ ባህሪ በባህሪው ነዳጅ በተለያየ የአየር ኮንዲሽን ከፍ ይላል፣ ይጨምራልም ይቀንሳል። እንኳን በቦቴ ላይ የሚጫን ነዳጅ በመርከብም በሁሉም አይነት የጭነት ሁኔታ የሚባክን ይታወቃል፣ ይታሰባል። ነዳጅ ደግሞ ባህሪውን አንዱ ያለበት ቦታ ከሙቀት ሀገር ከተጫነ ወደ ሌላ አገር በሚጓዝበት ሰዓት ስንት ኪሎ ሜትር ሂዶ ስንት ሊትር እዛ ደርሶ ማስረከብ አለበት የሚል ነው ሂሳቡ የሚሰራው። ገባ? ይህንን ነገር ለአሽከርካሪው ተብሎ የሚሰጥ ነዳጅ የለም። ለቀሪውም ባለሀብት ተብሎ የሚሰጥ ነዳጅም የለም። ህጉን የጻፈለት በሰነድ የተጻፈ ነዳጅ ማስረከብ ኃላፊነት አለበት። እሱን ሳያስረክብ ደግሞ ያን መኪና መንቀሳቀስ አይችልም፣ ከዛ ማደያ መውጣት አይችልም። ስለዚህ ይህንን በየቦታውን የአሽከርካሪውን ስም ማጥፋት ተገቢ ነው ብለን አናምንም፣ ትክክልም አይደለም። ምክንያቱም እኛ ህግ አለን፣ ሰነድ አለን። ካጠፋንም በትክክልስ ነው የሚያስተናግዷቸው። አሁን በተለይ ባለሀብቶቹ እሱም አንድ ችግር አለ። አሽከርካሪው ነው ሲሉ እነሱ ችግር የለባቸው። መኪናው የግዴታ ሲለካ መጡ ሌቭል የሆነ ቦታ ወይ ደግሞ ምቹ የሆነ ቦታ ላይ መቆም አለበት። ዳገት ላይ ወይ ደግሞ ተዳፋት ቦታ ላይ ሆኖ ልኬት ውስጥ በትክክል ይመጣል። እሱ አንድ ከፍተኛ ልናነሳው የምንችል ሁሌንም በእኛ ላይ ተጽዕኖ እየተፈጠረ ያለው በፊት ምን ነበር መሰለ፣ አንድ መለኪያ ቦታ ንግድ ሚኒስቴር ያውቀዋል፣ ደረጃ መዳቢ ያውቀዋል። በየጊዜው እኔ ረጅም ዓመት ከማሽከርከር የተነሳ ይህን ሀቅ አውቃለሁ። አሁን አንድ ባለማደያ በሚፈልገው ደረጃ ሌብሉን ትክክል ነው ትክክል አይደለም ብሎ የሚጠይቀው አካል የለም። ገባህ አይደለ? እንደፈለገ ለክቶ መኪናውን ሌብሉን ሳይጠብቅ ለክቶ አሽከርካሪውን አማራጭ ስለሌለው አቤት ቢልም የሚያዳምጠው አካል ባለመኖሩ የግድ እዛ ጋር ያለውን ችግር ተቀብሎ ነው የሚሄደው። ይሄ አንድ ችግር ነው፣ ሊስተካከል የሚገባ ችግር ነው። ከዚህ የተነሳ ግን አሁን ይሄ አሽከርካሪ ድምፁን እንዳይሰማ ወይ ደግሞ እንደ ባለ ድርሻ ቀርቦ ሀሳቡን እንዳይሰጥ የሚፈልገውም አንድ ነገር ይሄ ነው። አንድ ምክንያቱ ይሄ ነው። ሁል ጊዜ ባለ ንብረቶችና የመንግስት አካል ይሰበሰብና ሁሉንም የራሱን ችግር ከማየት ይልቅ ወደ መፍትሄው ከመምጣት ይልቅ ራስን ማዳን አይነት ነገር ነው የሚካሄደው። ሹፌሩ በቃ ጥፋተኛ እሱ እንደፈለገ እንደሚያደርግ ይሄ መኪና ፕሎፕ አለው እኮ ጂፒኤስ አለው እኮ። አንድ መኪና ከጅቡቲ ተነስቶ ወደ ፈለገበት የመጨረሻ ጠረፍ ሀገር የሚሆን አዲስ አበባ የሚሆን ሲመጣ ያችን ሊትር ጭኖ ሰነድ ከተሰራ በኋላ ነዳጅ ድርጅት የት እንዳለ ያውቃል፣ መቼ እንደሚገባ ያውቃል። ባለ ንብረት ይሄ መኪና ስንት ሊትር እንደጫነ ባለማደያ የት በስንት ሰዓት እንደሚገባ ያውቃል። ንግድ ሚኒስቴርም ያውቃል፣ ይደርሰዋል። ዘመኑ ተሻሽለዋል፣ በቴክኖሎጂ ነው። ጂፒኤስ አለ፣ የት እንደሚያድር በስንት ሰዓት እንደሚገባ ስንት ሊትር እንደጫነ እነዚህ ወሳኝ የሚመለከታቸው አካላት ያውቃሉ። በምን አልፈህ ነው? ምን አድርገህ ነው አሁን 1000 ሊትር 2000 ሊትር 500 ሊትር ብለህ ልትናገር የምትችለው? አሽከርካሪ እኮ የራሱ ጥራትና ስነ ልኬት። ስለዚህ ዋናው ነገር ከዚህ የምንረዳው ጠርተው ያናግሩን፣ ይጠናልን የሚል ነገር ነው ያላቸው። ይሄ ነገር ትክክል አይደለም። አንድ እንደ አሽከርካሪ ደግሞ ብፁዕ ነንም አላልንም። እኛ ምንም አይነት ጉድለት የለብንም፣ ምንም አይነት ጥፋት የለብንም አንልም። ለምን? በእያንዳንዱ ሴክተር እንደሚታወቀው ጥፋት የሚያጠፋ ይኖራል። እኛ ደግሞ እንደ ማህበር የሚሆን ይሄንን ህገወጥ ስራ የሚሰራ አባል እንደ አባልነት አቅፈን መሄድም አንችልም። የመንግስት ተባባሪም ነው የምንሆነው። ምክንያቱም እኛ በአግባቡ ግዴታችን ተወጥተን መብታችን እንዲከበር ነው የምንፈልገው። ህጋዊ ክፍያ፣ ህጋዊ የስራ ዋስትና፣ ህጋዊ የእረፍት ሰዓታችን እንዲከበር ነው የምንፈልገው። ከዚህ ውጭ ያለው እኛ የሌባ ተባባሪም ልንሆን አንችልም።
ጥፋቶች ይኖራሉ። ግን አገላለጹ ነው እኛ የተቃወምነው። አንዳንድ አካላቶች ተብሎ መገለጽ ሲገባው አጠቃላይ 10% የማይሞላ ጥፋተኛ 95 ወይ ደግሞ 90%ቱን አብረህ ጨፍልቀ ጥፋተኛ ልትል አግባብነት የለው፣ ትክክልም አይደለም እንጂ ጥፋት ይኖራል በተለያየ ምክንያት። አንደኛ ነገር ሲጀመር ይህን ነገር ሲከሰትም እንደ መንግስት እስካሁን ድረስ እኛ ቅሬታ ያለን እንደ ባለድርሻ አካላት የምናቀርበው ጥያቄ ወይ ደግሞ ባለ ሀብቶችም ራሱ አሰሪዎች ፌዴሬሽን አሰሪዎቻችን ሁሉ የምንጠይቀው ምንድን ነው? ለምን እንደዚህ ሆነ ብሎም እኮ መፈተሽ ያስፈልጋል። ያውቃሉ እኮ ምን ያህል ደሞዝ እንደሚከፍሉ ያውቃሉ። ምን ያህል አበል እንደሚከፍሉ ያውቃሉ። ለአንድ መኪና ምን ያህል ወጪ እንደሚወጣ ያውቃሉ። ስለዚህ ይህን መሰረት አድርጎ በተለይ ይሄ ጉዳይ የምንደመድመው ከሌ ጥፋተኛ ነው ከሌ ትክክል አልሰራ የሚለው ላይ እንደ ፕሮግራምም አናነሳም። ነገር ግን ከፍታ አድርገነው ይሄንን ፕሮግራም የሚመለከተው አካል ከዚህ ከአሽከርካሪዎች ጋር በተገናኘ የሚመለከተው ሁሉ በማህበር ብዙ ማህበራቶች ይኖራሉ፣ የከባድ መኪና አሽከርካሪዎች እነሱን ጠርቶ ማናገር ያስፈልጋል ብለን እናስባለን። ለምሳሌ እንደ ጉዞ ደንበር ተሻጋሪ መሰረታዊ ሰራተኛ ማህበር እኛ ትላልቅ ተቋማት ትላልቅ እድሮች መሰረታዊ ማህበራዊ ኑሯቸውን እየገፉ የነበሩ ትላልቅ አባላት ስብስብ ነው ጉዞ የተመሰረተው። እንደ ማህበር እንደ ጉዞ ትልቅ ተቋም ነው። እኛ ደግሞ በዚህ ተቋም ላይ እኛ ከመንግስት ጋር ከሚመለከታቸው አሰሪዎቻችንም ከጸጥታ አካላትም በጋራ ሆነን መስራት ነው የምንፈልገው። ለውጥ እንዲመጣ እንፈልጋለን። የመንግስት ህግ የሀገሪቷን ህግ መከበር እንፈልጋለን። ስለዚህ እኛ ግን እስካሁን ድረስ አልተጠየቅንም።